እንጂ ስልኩን ተተሻት በይ ምን ማም እሺ ላቁርስሽ እሺ በይ ወንድሜ ናስኪ ዛሬ እንኳን ቁርስ አንድ ላይ እንብላ አመሰግናለሁ ግን እሱ አስፈላጊ አይደለም ቆይ ይሄ ነገር እስከ መቼ ነው እንደዚህ የሚቀጥለው ልክ እንደ ደባል ስትገባ ትቆልፋለህ ስትወጣም ቆልፈህ ትሄዳለህ ክፍልህ እኮ ምን እንደቀበርክ አላውቅም ይሄ ነገር ግን እስከ መቼ ነው እንደዚህ የሚቀጥለው ቆይ ችግር ምንድነው አዎ ወንድሜ እባክህን ያለብህን ችግር ንገረንና ለመፍታት እንሞክር እኔ እኮ የድሮ ወንድሜ ናፈቀኝ እባክህን የድሮ ወንድሜን መልስልኝ ያ ወንድምሽ ከ5 ዓመት በፊት ሞቷል በሉ ሰላም አንተ ለምንድን ነው እህትህ እንደዚህ የምትሆንባት እንዴት ሆንኩባት ሰሚያለሽ ማይ አንቺ ምንም እናቃለን ለሷ ስለ እንደሆነ እዚህ ቤት ያለሁት አሁን እባክሽ አትገፋፊ እና እኔን እያስፈራራኸኝ ነው እኔ እኮ ትዝታ ነኝ ይኸውልህ በመንገዴ ላይ ከቆምክ ምንም ያህል እኮ ልጄ ብትሆን ዝም አልልህ ማስታወስ አይጠበቅብሽም ምን ያህል መንገድ እንደምትሄጂ ጠንቅቄ አውቃለሁ ለሱም አንዱ ማሳያ የኔ ውዱ አባት ነው አንተ ሁለተኛ በምንም አይነት ስለ አባት እንዳታነሳ ኦኬ ቆይ ልጄ እንዲቀርበኝና እንዲረዳኝ ማድረግ የምችለው እንዴት ነው እንደዚህ በጥላቻ እያየኝ እኮ አመታቶች አለፉ አሁን ግን ይበቃል በቃ ያለፈውን ረስቶ ወደፊት መሄድ ይገባዋል ቆይ ለምንድን ነው ህይወታችን እንደዚህ በፈተና የተሞላው ለምንድን ነው ፈገግታ ከኛ ይራቀው እሺ እኔ ሲሆን ላጠፋዋቸው ጥፋቶች ቅጣት እየተቀጣው ነው ብዬ ላስብ ናታንና ኤፍራታ ለምን ከኛ ከክፉዎች በላይ ይጎዳሉ ቆይ ለምንድን ነው ናታን ኤፍራታ ላይ በዚህ ልክ ተስፋ ይቆረጠው እሷ ሲያጋጣማት ነገር ካለ ለምንድን ነው በግልጽ የማትናገረው ሄላ እንዴት አደርሽ እንዳረበሽኩሽ ተስፋ አደርጋለሁ ደህና ነኝ አራረብሽኝም ተነስቻለሁ ቤዝ እንዴት ነው የነገርኩሽን ነገር እንዴት አደረግሽልኝ ምን ነበር ያልሽኝ የሆነ ሰሞኑ ምንም ደህና አይደለም ነገሮች በጣም እየረሳው ነው ምን ነው እኔ ማላውቀው የተፈጠረ ነገር አለ እንዴ ነው ወይስ ሳሙሻል መታመሙንስ ደህና ነኝ ቆይ እኔ የምልሽ ናታን እንደውለሽ እግዚአብሔር ያዝናልሽ ወይስ ተውሽ ባለፈው ለሞክሬ ነበር ግን ሊያዋራኝ ፈቃደኛ አይደለም ስደውልም ስልክ አያነሳም አቤት እንዳልመጣ ደግሞ ጽዮን ብትጠይቀኝ ምን መልሳለሁ ብዬ ፈራሁ ታውቂያለሽ እሱ ምንም እንዳልተፈጠረ እያስመሰለ ነው ጽዮን እንዳጠረጥር የተቻለውን ነገር ሁሉ እያደረገ ነው ግን ይፉ ናታን ድሮ እንደምታውቂው አይደለም በጣም ተቀይሯል መጀመሪያ ላይ ወንዱን ቆፍጠን በርስለው በዚህ ልክ ይቀየራል ብዬ አላሰብኩም ነበር የድሮ ናታን እኔን ፈልጌ አጥቼዋለሁ እኔን ድጋሚ ላይሽ አልፈልግም ካለኝ በጣም ተቀይሯል ማለት ነው እኔ ላይ የነበረው እምነት ጠፍቷል እንዴ እንዴት እምነቱ አይጠፋም አሁን እኮ አንቺ እኮ የጠላቱ ሚስት ነሽ አልፈልግም ካንተ ይልቅ ያፌትን መርጫለሁ ብለሽዋል እና ብለውስ ለማንኛውም አሁን ከዚህ ድረስ እንውጣ እኔ አሁን የደወልኩት ስለ ናታን ስሞታ ለመናገር ወይም ደህንነቱን ለመጠየቅ አይደለም እሺ ምን ነበር እንዳደርግልሽ የነገርሽ ሉሊት ከማን ጋር እንደምትውል ምን እንደምትሰራ ማወቅ ፈልጋለሁ ደግሞ እርግጠኛ ነኝ እንደ ጓደኛ ቀርበሻታል ብዬ አስባለሁ ወይ ኤፉዬ እሱን እንኳን ማድረግ የምችል አይመስለኝም ሉሊት ማለት አይደለም ለጓደኝነት ለጉርብትና እንኳን የማትመኝ ሰው ነች እኔም አሁን ባለውበት ሁኔታ በእሷ የተነሳ ላብድ ነው አዲስ ነገር ካየች ማታ ሁሉም ሰው ተሰብስቦ እስከምትናገር እንዴት እንደሚያቅመጠልጣት ይሄ እኮ ታዲያ አዲስ ነገር አይደለም
እሷ እኮ ለማቀሳሰር ደቂቃዎች ራሱ አያመልጧትም። እንዴት እንዳድሰው ትሆኛለሽ? በዛ ላይ አንቺ የምንፈልገውን ነገር ከሷ አውቂ እንጂ ስለ አንቺ አውራት እኮ አላልኩም። በዛ ላይ እኔ ለመጀመሪያ ጊዜ ነው እንድትቸገርልኝ የጠየኩሽ። ምን አለ እንደ እህት እንኳን ይሄን ብታደርግልኝ። ተይ በእናትሽ እንደዚህ አትበይ። ዘግቼም ቢሆን የእህትነት ዋጋሽ ገብቶኛል። እንደዚህ እያልሽ ከዚህ በላይ ራሴን እንድወቅስ አታድርጊኝ። እኔ ራስሽ እንድትወቅሽ ፈልጌ አይደለም፣ ግን በቃ ሉሊት ከያፌት ጋር ግንኙነት ካላት ወይም ደግሞ አብሮ ስራ እየሰሩ ከሆነ ማወቅ ፈልጌ ነው። አብረው አይተሻቸው ከሆነ እንደዚህ የምትይው እሷ አንቺ እሱን በማግባትሽ በጣም ቀንታ ነው የሚሆነው። ሲመስለኝ የሆነ ነገር እያሴረችብሽም ነው የሚሆነው። ማለቴ ያው አንቺ ሀብታም ባል ስላገባሽ ቀድመሽ አንቺ ከሷ ሀብታም ልትሆኚ ስለሆነ ተናዳ ነው። እሺ ግን እንዴትም ብለሽ ቀርበሽ አሁን ስለምትሰራው ስራ አጣሪልኝ። ውይ ኤፉ፣ ቆይ አሁን ከሉሊት ይልቅ ባልሽ ላይ ብታተኩሪ አይሻልም? እሷ እንደ ቆርቆሮ ከመጮ ውጪ ምን ያህል ርቀት ትሄዳለች ብለሽ አስበሽ ነው? ዝም ብለሽ አጣሪልኝ፣ ለእኔ ምንም ቢሆን ይጠቅመኛል። እሺ አንቺን የሚያስደስትሽ ከሆነ አደርገዋለሁ፣ አታስቢ። እሺ አመሰግናለሁ። ምንም አይደል ውዳቴ። እና ግን ለጽዮን ስለ አባቷ መች ልትነግሯት አሰባችሁ? እኔ እንጃ። ናታን መርዶን ከሰማ በኋላ ስለዛ ርዕስ አውርተን አናውቅም። ግን ደግሞ ሉሊት እኔን እያስፈራራችኝ ነው። ደብዳቤ ተጽፎ የጽዮን እጅ ላይ እንዲገባ ተደርጎ ነበር። ሁኔታውን ከአንቺ ጋር አያይዘን ያለፍነው። የምን ደብዳቤ? ለናታን እግዜር ያጽና ሀዘን አታብዛ የሚል ነበር። እና ሰሞኑን ያለንበትን ሁኔታ ለመርሳት እራት እናዘጋጃለን፣ አብረን እንበላለን፣ አብረን ጊዜ እናሳልፋለን። የራቱ ፕሮግራም ላይ ጽዮን በር ላይ ተቀምጣ አገኘው ብላ ወረቀት ይዛ መጣችና እግዜር ያጽና የሚል መልእክት ስታነብ ያኔ አባዬ መልካም ራት የሚለውን ያነበበው ትዝ አለኝ። ያኔ አባዬ ስጦታውን እስከሚከፍተው ቾክዬ ነበር። አዎ አስታወስኩ። ሁላችንም ቸኩለን ነበር። በተለይ አንቺና ጽዮን ተለክፈተው ውስጥ ያለው ምንድነው እያላችሁ ታጣድፉት ነበር። ግን አታስቢ፣ የሱም ላኪ መቀጣቱ አይቀርም። ሁሉም ወንጀለኞች እጃቸውን ያገኛሉ። መክፈል ያለብን ዋጋ ሁሉ ከፍለን ሁሉም ወንጀለኛ ከህግ በታች እንደሆነ እናሳያለን። እንደሚሆን ተስፋ አደርጋለሁ። ቆይ ግን ተላከ ስላልሽው ወረቀት ላኪውን የሚጠቁም ምንም አይነት ፍንጭ የለም? እኔ እንጃ። ወረቀቱን ተቀብለን አገላብጠን የምናይበት ጊዜ አልነበረንም። እኔና ናታን ተደናግጠን ስለነበር ይሄ ምንድነው ብላ ስትጠይቀን በቃ ኤፍራታ ያፌትን ስላገባች ለዛ ነው ምናምን ብለን አስቀየስናት። እርግጠኛ ነኝ ከዚህ ነገር ሁሉ ጀርባ ሉሊት ወይም ደግሞ ያፌት፣ ካልሆነ ደግሞ ሁለቱም አሉበት። ሉሊትን እኔም ተጠራጥሬያለሁ። ረበሽኩሽ እንዴ? እኔ ክፍል ሶኬቱ አልሰራ አለኝና እታች ከመወርድ ብዬ ነው የመጣሁት። እንዴ ቆይ ገመድ ጀምሮ ነው እናንተ ደግሞ ረበሽኩሽ ረበሽ መባባል ጀመር ነው? ሄሎ ውዷ፣ በቃ እሺ እንዳልሽኝ አደርጋለሁ። ሰላም ወይቻ። እንዴ ማሰልብኝ? እኔ አልሰደብኩም፣ እውነታውን ነው የተናገርኩት። ያንን አሯሯጥህን ላይ እኮ አድነኸኝ አንድ ላይ የምንሮጥ ሳይሆን እኔ አድኜህ ከኋላ እየተከተልኩ አይዞህ በርታ ሩጥ ምናምን ነበር እኮ የሚመስለው። ኧረ ምላስ፣ አንቺ እንደዚህ ታወሪያለሽ እንዴ? ስትታዩ እኮ ምንም አታወሪና ጭምት ነው የምትመስዪው። እንዴ ጨዋማ ጨዋ ነኝ። ቆይ ግን ለምንድን ነው እውነታውን የሚያወራ ሰው ጨዋ እንዳልሆነ ተደርጎ የሚታሰበው? እውነት ያልሽው ነገር እውነት ሳይሆን ስድብ ስለሆነ ነው። እኔማ ቆይ እውነት ይሄ ቃል ከሷ ነው የወጣው እያልኩ ማሰብ ጀምሬያለሁ። አዎ ከኔ አንደበት ነው የወጣው። ከኔ ውጭ ታዲያ ከማን አንደበት ሊወጣ ፈለክ? እኔ እንጃ፣ ብቻ የሆነ ውስጥሽ ምላሷ እንደ ከረባት የረዘመ ሴት ያለች ይመስለኛል። የኔ ስጦታ እባክህን ካላስቸገርኩክ መልሼ ልደውልልክ? እሺ፣ ግን በስማችን ትርጉም ልጠራሽ እንደምችል የነገርኩሽ እኔ ነበርኩ። አንቺ ግን አንተ ያልከው አይቅርብኝ ነው መሰለኝ ቀድመሽ ጠራሽ። ለማንኛውም መልሼ ልደውልልክ? ማን ምን ሆነሽ ነው? ቅድም እኮ ወደ ውስጥ ስትገቢ ላናገርሽ ነበር፣ ስልክ ስለያዝኩ ነው ዝም ያልኩሽ። ወንድሜ ተናግሮ አስከፋሽ እንዴ? አይ ምንም አላለም። ቢልም ደግሞ ያው የተለመደ ነገር ነው። ቆይ አሁን እሱን ታዩና ከዚህ ልጅ ጋር ያለውን ነገር ያፈጠንሽ አይመስልሽም? ወይ ማም ደግሞ ታይ ግን አንቺ ልጅ ተረጋጊ። ወይ ማም ደግሞ
በቃ ልጁ እንደምታስቢው አይነት ልጅ አይደለም። በጣም ቀለል ያለ ልጅ ነው። እንደውም ዛሬ ሰፈሩ ሄጄ ሰርፕራይዝ አድርጓለሁ። እሺ አንቺ እንደፈለግሽ፣ ግን በኋላ ተጠንቀቂ እንዳትጎጂ። ደግሞ እኔ መታወቅ እፈልጋለሁ። በቃ አመቻችና ቤት ቅጠሪ። ምሳ ወይ እራት እንጋብዘውና በደንብ እንተዋወቀዋለን። እንዴ ቆይ ማም፣ እናትሽን ለምንድን ነው የምታስተዋውቂኝ ቢለኝ ምን ልለው ነው? እኔ እኮ ደስ የሚል ልጅ ነው፣ ህይወቱ ያሳዝናል ምናምን አልኩሽ እንጂ አፈቀርኩት አላልኩሽ። ደግሞ ላንቺም ባለውለታሽ ነው። ልጅሽን ከብዙ ነገር ነው ያዳንልሽ። እንዴ እንደውም እኔን ለማስተዋወቅ ይሄ የተሻለ ሀሳብ ነው። ደግሞ ልጄን ካደጋ ለጠበቀልኝ ልጅ ቤት ልጋብዘው እኮ ግድ ነው። የኔ ውድ ማም፣ በጣም እኮ ነው የምወድሽ። አስተዋውቅሻለሁ አታስቢ፣ ግን ደግሞ የስራውን ነገር አስቢበት እሺ? ዶንት ወሪ። በቃ ተስተካክዬ ልውጣ። ኦኬ እሺ፣ ወድሻለሁ እሺ የኔ ማም። ሄሎ፣ አሁን ሴቷ ልጅ እየወጣች ነው። ተከታተላትና የምታገኘውን ሰው ተከታትለክ ማንነቱን ምን እንዳሰበ በማዳን ሰበብ አድርጎ ለምን እንደቀረባት ስለሱ ሙሉ መረጃ ሰብስባ አሳውቅ። ከዛ የሆነ ቀጠሮ ቦታ አዘጋጅተ እንድንገናኝ ታደርገኛለህ። እሷ ሳታስተዋውቀኝ በፊት እኔ አግኝቼ ላናግረው ይገባል። በቃ እኔ ምንም አላመንኩትም። ኦኬ፣ በፍጥነት አድርገው። ቻው። አዲስ ሴት ቀረ? አዎ። እንዴት ያለሽ ቆንጆ ቀበጥ መሰለች። እውነቱን ንገረኝ። ክፍልክ ያለው ሶኬት አልሰራም ብሎክ አይደለም አይደል እዚህ የመጣው? አንተ የምታወራውን ኤፍራታ እንድትሰማ ብለህ ነዋ። ለኔ እኮ ከምትነግረኝ እኮ ለሉሊት ብትነግራት ፈጥና ታደርስልህ ነበር። አረ በፍጹም እኔ ለምን እሷ ጋር እንዲደርስ ፈልጋለሁ እንዴ? አሁን ላይ እኔም እሷም የራሳችን ህይወት ነው አይደል? ምን ነው በሷ ተስፋ ቆርጠሃል አይደል? አዎ ቆርጫለሁ። እንዴ አፈቅረዋለሁ፣ አፍቅሬን ያገባሁት አለች እኮ። ቀለበቴን አልፈልግም አለች አይደል? ሰው ይለወጣል፣ በድሮ ማንነቱ አትገምተው አለች። እሷስ ብቶ የምታደርገው ይመስልሻል? አዎ ታደርገዋለች። አሁንም ቢሆን እሷ ያፌትን ማግባቷ ምንም አልተዋጠልኝም። የሆነ ከጀርባ የተደበቀ ነገር አለ። ሲም ባለፈው ዝም ብለህ አትፍረድ፣ ፍቅር መስዋዕትነት ያስከፍላል ምናምን ስትለኝ ነበር። ቆይ የምታውቁት ነገር አለ? አይ እንግዲህ ነው የመሰለኝን ነገር ነው ያልኩ። ለማንኛውም አንተ ራስህን ጠብቅ። ደግሞ ላግዝ እንዳልልክ ስራ ላይ ከኔ በተሻለ አንተ ታውቃለህ። ወይኔ ናታን፣ ቆይ ምንድን ያደረኩት? አሁን በቃ ካላስተዋወቀን ይላሉ፣ ከዛ ነገሩ ሁሉ ብልሽሽቱ ነው ይወጣ። እኔ ለቢኒያም አትናገር ብዬ ራሴ እናገራሉ። ሴቶች ግን መርዝ ናቸው። አሁን እኔ ለኤፍራታ አዲስ ሴት እንደጠበስኩ አድርሽልኝ አላልኳት፣ ግን ሳልላት የውስጤን አወቀች። ለነገሩ ይኸው በነፃነት ለማውራት ይጠቅመኛል። ያፌትን መቀየሬን ሲሰማ ትንሽ እረፍት ያገኛል፣ ለእኔም እረፍት ይሰጠኛል። ገነቱ ጋር ነው አልደረስንም እንዴ? ደረስን እኮ እችት እዚህ ጋር ስልክ እንጨቷ ጋር። እዚህ ጋር? አዎ እዚህ እኮ ነው። ጥሩ ቦታ ነው አይደል? ግን ጥሩ ቦታ የመረጥሽ መስልሻል? የገበያስ ሁኔታ አጣርተሻል በደንብ? ጥሩ ቦታ ይመስለኛል። ወደፊት ደግሞ እንደ ቀስ ብዬ አስፈቅድና እቺ ካጥሯ ጀምሮ እንደዚህ ከለል አረጋታለሁ። እዛች ጋር? አዎ አዎ፣ እንደዛ ይሻላል። ቀስ እያልኩ አስለምዳለሁ። እንዴ ገኒ በጣም በዛ። እንደዚህማ ዋጣሽ። ቀንሹ። በዛ? አዎ ይሄን ቀንሹ። አይ ያለማጅ ነገር እንደዚህ ቀስ ቀስ እያልኩ ነው የምለምደው። ይሄን በዚህ ጎበዝ ጎበዝ ቢንዬ፣ ከኔ አንተ ተሻልኩለት።
ይኸውልሽ እንደዚህ እኔ እኮ ትንሽ ነገር አልወድም እንደው ምን ይሻለኛል? ቆይ ወደቀሽ ደግሞ እስቲ የመርቂ ማለታቸው አይቀርም ይመርቂ ሲሉ ያነሳ መስጠት ይላል። ይኸውልሽ ገኒ ይሄ ለቢዝነስ ስራ ማለት ነው። በቂ ብቻ አይደለም። ምን መሰለሽ ማወቅ ያለብሽ እዚህ ሰፈር ማን ያለው ማን ተጠቃሚ ነው ያለው ምንድነው የሚፈልጉት ካንቺ የሚፈልጉት ስቃ እንዴት ነው የሚረከቡሽ በዛ ላይ ደግሞ አንቺ ዋጋሽ እንዴት ነው ከሌሎቹ አንፃር እሱ ማወቅ አለብሽ በደንብ እሺ አዎ እንግዲህ ገበያው ምን ያህል ነው በስንት ብገዛና በስንት ብሸጥ ያተርፈኛል የሚለውን ከሆነ እንዳለ አጣርቻለሁ እንግዲህ በስከ እንደን ትከነሽ ቀስ እያልኩ እኮ ነው ያው እንግዲህ ገበያ ስትገባበት ቀስ እያልክ ነው የሚለመደው ትንንሹ ከታች ላይ ፍር ብለህ ካልገባህም አይሆን ትንንሹ ከላይ ከታች ነው የሚደረገው ከታች ትልቁ ከላይ ቢሆን አሪፍ ነው እንዲታይ ነው ትልቁ ከላይ ትንንሾቹ ከታች አካቸው እንደዚህ በዛ የኔ እዛች ጋር እዛ ጫፏ ላይ ስታንዳር እዚች ጋር እሺ የምታይበት ቦታ ነው ከዚህ ደግሞ ጨመር ላርክ አሁን ያልካቸው ነገሮች ለትልቅ ቢዝነስ የሚሆኑ ነገሮች ናቸው ትልቅ ቢዝነስ ስታስብ ልክ እንደዚሁ ሰዎች ምን ያስፈልጋቸዋል የሚለውን ነገር ታጠናልክ እኔማ ሙያ ይሆነኛል ስላልሽኝ ብቻ እንጂ ያው ትንሽ ታግሰሽም ቢሆን የተሻለ ነገር ከፍትልሽ ነበርኩ ትንሽ የሸቀጣ ሸቀጠም ብትሆን ፀሐይና ዝናብ ሳይነካሽ እዛም እንድታሳልፍ ይጠቅምሻል እንደዛማ አትበል ደግሞ ይሄን ቦታ የፈለኩት ልጅ ስትወጣ ስትገባ አይኗን ለማየት ነው አሁን ገና ገባኝ እና ታዲያ ከመጀመሪያው ጀምሮ እንደዛ አትይኝም ነበር እኮ ያ ቤት ውስጥ ችግር ገጥሞሽ ያው ስለ ገንዘብ ማውርተን ስለማናቅ በጣም ተጨናንቀሽ መስሎኝ ነበር አይሆንም ለማለት ደግሞ መጀመሪያ የጎደለሽን ማወቅ ስላለብኝ ዝም አልኩ ሲደሞ ጉሊት ላይ ቁጭ ብለሽ እንዴ ቆንተ የጉሊትን ስራ ወርዳ እንደምታየው አረኔ በፍጹም እንደዛ አላልኩ ከኔ አንቺ ብዙ ነገር አሳልፈሻል አጥተሽ ማግኝተሽም ታውቂያለሽ አውቃለሁ ከወንድሜ ጋር ብዙ ነገር አሳልፋችኋል ደፋ ቀና ብላችሁ ራሳችሁንም ለማሸነፍ እንደምትጥሩ አውቃለሁ ግን ይኸውልሽ ገና የምመሰልሽ እዚህ ቦታ ላይ ስትሆኚ ራስሽን ዝቅ ያለ ስሜት እንዳይሰማሽ ሰግቼ ነው አታስብ ወርጄው ልሰራ የወሰንኩት አውቃለሁ ከትንሽ ተነስቼ ትልቅ ደረጃ ደርሳለሁ ደግሞ የራስ ትንሽም ቢሆን ገቢ ካለ ከሰው እጅ ካላየክ በቂ ነው ደግሞ የሰው እጅ እንደማየት መጥፎ ነገር የለም ስራ ጥሩ ነው በዚህ ቁጭ ስል የበሽታና የሐሳብ መጫወቻ ነው የምሆነው ደግሞ ቤት ቁጭ ብዬ ካሁን ልጅ የመታናት ትለኛለች ያልኩኝ ቀናቶች እየቆጠርኩኝ ከመቀመጥ እንደዚሁ በራሴን በስራ ቢዚ አድርጌ ቀናቶች ቢያልፉ መርጣለሁ እሺ አንቺን ካስደሰተሽ እኔም ልብ ያርፎ ስራዬ ላይ ብቻ አተኩራለሁ አሁን ግን ጥሩ አስተካከልን ይመስለኛል ገኔ ጥሩ ነው እኔ ምን ቢሆን ቀድሞ እኮ ስራ ስንል ሳልጠይቀ ጉዳይ እንዴት እየሆነልህ ነው አሁን ላይ ጥሩ ነው ቢያንስ ኬዙን የያዘው ዳኛ የሱ ሰው አለመሆኑን እርግጠኛ ነኝ ብዙ ማስኬድ ባልችልም ራሱ ታማኝና እውነተኛ የሆኑ የጋ አካላት ጥርጣሬ ውስጥ አስገብቻቸዋለሁ ምርመራቸውን ደግሞ እንዲከፍቱ የሚያስችል በር የከፈትኩላቸው ይመስለኛል ግን እባክህ ራስን ጠብቅ ያ ከይሲ ድጋሚ ከኔ እንዲያርቅ ካልፈልግም እንደ በምን ጊዜ ነው ወደ ህይወታችን የገባው ሲኔ ልጅ እንዴት አረፈድሽ እንዴ ምንድነው እንደዚህ ማዶ መፋጠጥ ሰላም አትበባሉም እንዴ ገኒዬ እንዴት ነሽ አቶ ቢኒያም እንዴት ነህ ቦታው ደግሞ ከገኒ ይልቅ አንተ ላይ በጣም አምሮብሃል አንቺ ካልሽበት ቦታ ይልቅ ይሄ ቦታ ለኔ ምቾት ሰጣኛል አዎ ልክ ነህ ውድ ነገር ያለ ቦታው ይረክሳል እናንተ ልጅ እንደምትሽኳሽኩት እኔ ምንሽ ቤት እንዴት ናቸው ገኒዬ ቢኒያም እኮ እንዴት እንደናፈኩት እየነገረኝ ነበር ቤቱ ሁሉም ደህና ናቸው ቆይ ግን አንቺ ይሄ ስራ ይሻላልሽ እንዴ ያው እንግዲህ እስኪ ልሞክረው ብዬ ነው ቤት ከመዋል ይሻላል እሱስ ልክ ነሽ በቃ ገኒዬ እኔ አሁን ልሂድ አንድ የማገኘው ሰው አለ ሌላ ቀን ግን ቃል ገባልሻለሁ መጥቻ አግዝሻለሁ እሺ እሺ እኔ ልጅ ያው ብዙ ቃል አመጣው ትንሽ ስለሆነሽ ብዙ አታደክመኝ በቃ ገኒዬ መልካም ቀን ይሁንልሽ እሺ መልካም ቀን ላንቺ
ምንድነው እሱ? እየሰማንከኝ እኮ ነው። ምን ነገር ከፈለክ አጥራኝ እንጂ ለምንድን ነው የምትነካኝ? አይ እነዚህ ልጆች እንደው ምን ይሻላቸዋል? ሁለቱም ጥሪ ችግሮቻቸውን ተነጋግረው መፍታት የማይችሉ ታዲያ እንደው ችግራቸውን ካልፈቱ እንደማን ለነሱ ይሆናል? ጭራሽ እንድነካሽም አትፈልጊም ማለት ነው? በህይወቴ ግን እንዴት ረክሻለሽ ብዬ አስቤ አላውቅም ነበር። በቴክስት መሰረብ አልበቃም? በአካል ተጨምርልኝ ነው? ትሰማኛለህ ቢኒያም? ልርከስ ልውረድ አንተን አይመለከትም። ላንተ የሚታይ ከሱ ከሆነ አዎ ልክ ነህ፣ የረከስኩኝ ሴት ነኝ። ግን እሱ አንተን አያገባም። እሺ ቆይ ግን እውነት አደረግሽው? እኔ ላንቺ በቂ አልነበርኩም? ያ የሰጠሽኝ ሁሉ ፍቅር የውሸት ነበር ማለት ነው? ይቅርታ ቢኒያም፣ እሱን የማስረዳት ግዴታ የለብኝም። አሁን ሰው ቆሞ እየጠበቀኝ ነው፣ መሄድ አለብኝ። እሺ ንገሪኝ፣ ያንን ቆሻሻ ልታገኘው ነው ሰፈሩ ድረስ በዚህ ፀሐይ መጣሽው? ወይዬ ውዴ፣ ወይ ቆየሁኝ አይደለ? አንድ እንቅፋት እኮ መንገድ ላይ መጥቶኝ ሌላ ሰው እንዳይመታ ከመንገድ ላይ ያነሳውት ነበር። አይ በፍጹም እኔን አልጎዳኝም፣ ሊጎዳኝም አይችልም። አንተ አታስብ። እሺ እየመጣሁ ነው፣ ጠብቀኝ። እኮ እኔ ቢኒያም ነኝ ላንቺ እንቅፋት? አታስቢ፣ ከዚህ በኋላ በስህተትም ቢሆን መንገድሽ ላይ አልገባም። ትችላለህ። ቢኒዬ ምንድነው ኃይለ ቃል ተነጋገራችሁ እንዴ? ግን አበቃ። ከዚህ በኋላ እኔና ጽዮን የሚባል ነገር ታሪክ የለም። እንዴ መጀመራችሁና ነው የሚያበቃው? ፍቅር በቃ ሲባል የሚያበቃ ቢሆን በዚህ ልክ መሰበርና መታየም ባላስፈለገ ነበር። ደግሞ ፍቅርን ኃያልነት የምታውቀው ልክ እንደዚህ ስትታመምና ስትብሰለሰል ነው። አሁን ውስጥ ላይ እየተቀጣጠለ ያለው እሳት በቃ ስትል የሚያበቃ አለቀ ስትል የሚያልቅ አይደለም። እናንተ እኮ እንደው ምድለኞች ናችሁ። ሁለታችሁ ትፋቀራላችሁ። አሉ አይደል እንዴ? ባንዱ ግን ብቻ አፍቅረው እየተጎዱና እየተብሰለሰሉ ያሉ። የኔም ተመሳሳይ ነው። እኔ ብቻ ነው ማፈቅራት። እሷ ደግሞ ከኔ የተሻለ ያለችው ሰው ሄዳለች። አሁንም እሱ ልታገኘው ነው እየሄደች ያለችው። አንተ ልጅ ስንት ልንገርህ? እንደዚህ ብለህ ችኩል አትወስን። አንዳንድ ባይምራችን በምንፈጥራቸው ነገሮች የምንወዳቸው ሰዎችን ጎዳና እናጣለን። እኔ ባይምሮ የፈጠርኩት ነገር አይደለም፣ በስርዓት ባይኔ ያየሁት ነገር ነው። በቃ እንግዲህ ተሰርታ ከሆነ ከፍቅር የሚበልጥ ነገር የለም። ይቅርታ አድርግላት። ገንዬ በጣም ይከብዳል። ይሄ እኮ የአንድ ቀን ስተት ብቻ አይደለም እኮ። ዛሬ ይቅር ብላት ነገ ይሄን ስተት መድገም አይቀር እና ውስጥ እንዴት ናቸው? መቼም ያቺው አንተ ብዬ እኔ እንዳሳስባት ምንም አይነት ፍንጭ የላትም አይደል? እሷ ካወቀች እንደ ኤፍራታ ማንወጣው ችግር ውስጥ ነው የምንገባው። መቼም ታስታውሳለህ፣ የእሷን ኬዝ ለማስተካከል በጣም ብዙ ዋጋ ከፍለናል። አለቃ እሷ እንኳን ምንም አታውቅም። እኔ አታልዬ እንዳመጣኋት ነው የምታስበው። በጣም ጥሩ። አየህ፣ አሁን ላይ ራሴን ለብዙዎች ማጋለጤን አልወደድኩትም። ብዙ ዋጋ እያስከፈለኝ ነው። እሺ አለቃ። ይቅርታ አለቃ፣ ከመጋዘን ነው ዛሬ የሚገባ ቃል አይደል? ስለሱ መረጃ እንዲሰጡ ነግሬያቸው ነበር። እሺ ቶሎ አንሱ። ላውድ አድርገው። ሄሎ፣ ቀጥል። እየሰማሁ ነው አለቃ። የሆነ ችግር ተፈጥሯል። ምን? የምን ችግር? እቃውን እስካሁን አልተራገፈም እንዴ? ደግሞ ስለዚህ ጉዳይ ሉሊት አይደለች እንዴ የምትቆጣጠረው? ደግሞ ከሷ ይልቅ ለማን ተደወልክ? በጣም ስለፈራች አለቃ ካገኘኝ ይገለኛል ብላ ሄዳለች። ማለት? ቆይ ለምን ምን እንደተፈጠረ በግልጽ አትነግረኝም? እቃውን ያወረዱልን ሰዎች ሸውደውናል። ውስጥ ያለው እቃ የምንፈልገው እቃ ሳይሆን በተመሳሳይ ሳይዝ የታሸገ ዱቄት ነው። ይህ ቆሻሻ የገንዘቡ መጠን ሲያንስ መጠርጠር ነበረብኝ። ቆይ 1 ሚሊዮን ባንዴ ሲቀንስ እንዴት ነው ቼክ ያላስደረኩት? በቃ እደውላለሁ። ሁላችሁም ስለ ሰዎች አጣሩ። በ24 ሰዓት ውስጥ እነማን እንደሆነ አሳውቁኝ። አለቃ፣ ሉሊት ምን ላድርጋት? ያዛትና ጣቷን ቆርጣ አምጣልኝ። ያለቃዋን ጭካኔ የምታውቀው በቃል ነበር አይደል? አሁን በተግባር አሳያታለሁ። እሺ አለቃ፣ ትዕዛዝ ይፈጸማል። ቆይ ይመጣሉ ያልካቸው ሴቶች እስካሁን ለምንድን ነው ያልመጡት? የግድ ዛሬ ስራቸውን መጀመር አለባቸው። በአንድ ቀን 5 ሚሊዮን ብር ነው የከሰርኩት። ቶሎ መመለስ አለበት። እና ደግሞ በቢዝነስ ህይወቴ ማንም ከኔ ጋር ለመጫወት የደፈር አልነበረም። እንደዚህ የደፈረኝ ደፋር ማን እንደሆነ ማወቅ እፈልጋለሁ። አግኙና ይዛችሁልኝ ነው። እሺ ነግሬያቸዋለሁ፣ እናገኛቸዋለን።
ለምንድን ነው ወደዚህ ያመጡን? እሺ መቼ ነው የምንወጣው? አንቺ ደግሞ አይሰለችሽም እንዴ? ከመጣሽ ጀምሮ አንድ አይነት ጥያቄ ነው የምትጠይቂው። ሌላ ቃል የለሽም? ደግሞ ለጥያቄሽ መልስ ከቃል በላይ በተግባር በደንብ ተመልሶልሻል። አዎ እኛ ሴተኛ አዳሪዎች ነን፣ ያውም ያለምንም ክፍያ የማንንም ገላው እንድምናሞቀ። በቅርቡ አንቺም የምትቀላቀይን ይሆናል። እኔ በጭራሽ ይሄ እንዲሆን አልፈቅድም። በጭራሽ ይሄን ነገር አላደርግም። እኔ መቼም ቢሆን ሴተኛ አዳሪ መሆን አልችልም። የኔ ቆንጆ አንቺ እዚህ ምንም መምረጥ አትችይም። ውጪ እንደምትኖሪ ላይፍ መፈራገጥ እዚህ የለም። የመከርሽ ነገር ቢኖር ብዙም እንዳታስቸግሪያቸው፣ ካልሆነ መጨረሻሽ አያምርም። አንተ ማትረባ እገልሃለሁ። እሺ ሳስበው እንደሆንኩኝ አወካ አይመስለኝም። አርፈሽ ተቀመጪ። ምንድነው እናንተ እንደዚህ ፊት ፊት ተቃለች ምን እንደሚደርስባት አልነገረሻትም እንዴ? ነግረናታል። አንተ አታስብ፣ እኛ እናረጋጋታለን። አዎ እንደሱ ነው የሚሻላችሁ። ለማንኛውም ዛሬ ማታ ሁላችሁም ትወጣላችሁ፣ ተዘጋጁ እና እስከ ዛሬ ከምታስገቡት እጥፍ ገቢ ማስገኘት አለባችሁ። እንዴት ነው እሱን ማድረግ የምንችለው? አሁንስ አልበዛም እንዴ? እንዴትም ብላችሁ ከየትም ማምጡት። እስከ ዛሬ 10 ሺህ የምታስገቡ ከነበር ዛሬ 20 ሺህ ማስገባት አለባችሁ። ተግባባል? እና ደግሞ አትፈታተኑኝ። ዛሬም ማልመታችሁ አንዲትም ሴት በልዛ እዚህ እንድትቀር ስለማልፈልግ ነው። ተግባባል? ቆይ እሷ አብራን ትሄዳለች እንዴ? አይሰማም እንዴ? ተናገርኩ። ማንም ሴት ዛሬ አይቀርም። ምንም አይነት ሪዝን አልቀበልም ለእንደዚህ አይነት ስራ። እኔ መቼም ቢሆን ከዚህ አልሄድም። እሺ ከፈለክ ግደለኝ። ለመሞት አትቸኩኝ። ለማንኛውም እሷን ማዘጋጃጇት። እንደውም አንቺ እነሱ ከሚያስገቡት ገቢ 3 እጥፍ ማስገኘት አለብሽ። ይገባሻል? ሌላው ለእሷ ልብስ እስክናመጣ ድረስ ከእናንተ አንዱ ስጧትና ተዘጋጁ። ይህ ቆሻሻ። ቆይ ለምንድን ነው ገንዘቡ በዚህ ልክ ያስፈለገው? የግድ ማወቅ አለብኝ። እዚህ ከገባው ጀምሮ ምንም አይነት አዲስ መረጃ ላገኝ አልቻልኩም። ዛሬ ከወጣው ግን የሆነ አዲስ መረጃ ማግኘት አለብኝ። ካልሆነ እኮ እዚህ መገኘቴ ምንም ዋጋ የለውም። ደህና ነሽ? በጣም መታሽ እንዴ? ምንድን ነው የመታኝ? እንዴ እንዴ እንቅፋት መቶኝ ነው ቆሜ ነበር ብለሽኛል ነበር እንዴ? እኔ እኮ ጣትሽን ወይ ጥፍርሽን በጣም ያሳመመሽ መስሎኝ ነበር። እንደውም ትንሽ ብትቆይ ኖሮ እኔ ራሴ እመጣልሽ ነበር። አይ ብዙም አልጎዳኝም፣ አታስብ። ይልቅ እሱን ተውና እቅዳችን እንዴት እየሄደ ነው? እቅዳችን ባሰብነው መሰረት እየሄደልን ነው። አሁን እኔ ወጣሁት ግን ቀጥ ብዬ ያፊት ጋር ሂጂ ወንድሜ በሰዓቱ በጣም ተደናግጬ ስለነበር ምን እንደማደርግ ግራ ገብቶኝ ነው እና ጓደኛዬንም በጣም ስለምወደው እንዳገለው ስለፈራው ነው እንጂ የወጋህ ዳግም ነው እንደምታስበው ናታን አይደለም ብዬ በነገረው ምንም ያደርግ ይመስላል። በጣም አሪፍ። ስለዚህ አሁን አቤልን ወደ ራሳችን ማምጣት እንችላለን ማለት ነው አይደል? እሺ ግን ያንቺና ያጉቴ ነገርስ እንዴት ነው የሚሆነው? እሱን ተው፣ የተዘጋ ፋይል ነው። እኔና እሱ ድሮም አብረን የምንሆን ሰዎች አልነበርንም። ይልቅ አሁን እሱን ተውና ያፌት ኤፍራታ ላይ ላደረገው እያንዳንዱ ነገር ዋጋ ማስከፈል አለብን። ሌላው ትርፍ ነገር ነው። እንደዚህ ቆይ ግን ሰሞኑን ምኖች ነው ማለት የምታወሪያቸው ቃላቶች ምናምን ቆይ ማስተውስ ጀመርሽ እንዴ? ማለት ያፌት እህቴ ላይ ስላደረገው ነገር እንዴት ልታውቂ ቻልሽ? ሰማይ ዳጊ፣ ስለዚህ ነገር ከኤፍራታ ውጭ ማንም ሰው አያውቅም። ወንድሜም ጭምር እንኳን አያውቅም። በእርግጥ አሁን ላይ አንዳንድ ነገሮች እያመለጡኝ እያወራቸው ነው። ማለት በቃ ድሮ የማውቃቸው ነገሮችና አሁን ከረሳው በኋላ የተፈጠሩ ነገሮች እየተምታቱብኝ ነው። ብቻ ግን ያልኩት ነገር ልክ ነው አይደል? አስተውሰሻል? ቆይ እዚህ ቤት ውስጥ እኔ አንቺና እህቴ ስላሳለፍናቸው የሀዘንና የደስታ ጊዜያት በደንብ አስተውሰሻል ማለት ነው? አዎ ዳጊዬ፣ ግን ስማኝ፣ ይሄንን ነገር በስተት እንኳን ማንም ሰው ማወቅ የለበትም። እሺ? አታስቢ፣ አንቺ እስካልፈለግሽ ድረስ ለማንም አልናገርም። እሺ? ወይኔ እውነት ምንም እኮ ነው ማመን ያልቻልኩት። እሺ በላውን እንሂድ። እኔ የምልህ ዳጊዬ፣ የምንሄድበት ሌላ መንገድ አይኖርም? ወዴት ነው የምንሄደው?
ስመጣ ገኒ በምትሰራበት ቦታ ነው የመጣሁት። በእርግጥ እዛ እንደምትሰራ አላወኩም ነበር። ግን በቃ በዛ ቦታ ተመልሼ መሄድ አልፈልግም። አጎቴ ነግተሽን አይደል? አዎ እዛ ነበር። ገባኝ በቃ። ለማንኛውም ትንሽ ዙሪያ ጥምጥም የሆነብና እንጂ በሌላ በኩል መሄድ እንችላለን። አዎ ይሻለኛል። ደግሞ ጸጉርን ተቆርጧል። በጣም ያምራል። ለእናትሽ ነው እባክሽ። በተነሳው ብቸኝነት ደስ ይላል የሚሉ ሰዎች ግን ጤነኛ አይመስሉኝም። በዚህ ሁኔታ የዚህ ቤት ውስጥ እንዲህ ከቀጠልኩኝ መጨለል አይቀርም። ይገርማል። ሁሉንም ሰዎች ከዚህ ቤት አስወጥቼ ብቻዬን መኖር ነበር ሀሳቤ። ግን አሁን ላይ ለካ የሰው ጥቅም የሚገባው ሰው ሲለይ ነው። አሁን የሁሉም ሰው ጥቅም ገብቶኛል። ምን ሆነሻል? ከራስሽ ጋር ጦርነት ገጠምሽ እንዴ? እባክሽ አንተ ያቺ ማለትሽ እዚህ ቁጭ ብለሽ አይ በአሁኑ አይምረኝም። በቃ ይገለኛል። ስለምን መግደል ነው የምታወሪው? ማን ነው አንቺን የሚገልሽ? ሰው መግደል እንደዚህ ቀላል ነው እንዴ? አዎ ለአለቃ ሰው መግደል በጣም ቀላል ነገር ነው። ሰው መግደል ቀላል ነገር እንደሆነ ይኸው አባትሽ ማሳየ ነው። እኛ ባለንበት በተሰበሰብንበት አይደል እንደ አባትሽ የሞተው። ምን አለ እንደ እህት እንኳን ይሄን ብታደርግልኝ። እሱስ ልክ ነሽ፣ ረስቼው ነበር። አሁን እሱን ተይውና አንቺን ይቅርታ ልጠይቅሽ ነበር። ማለት ቆይ እኔ ለምንድን ነው ይቅርታ የምትጠይቂኝ? ያኔ ስታሰር አንቺ ያሳሰርሽኝ መስሎኝ አስከፋሽ፣ ግን ያኔ ተሳስቼ ነበር። እስር ቤት መተሽ ስጠይቅኝ እንኳን አንቺን ለመበቀል ነበር የማስበው። ኧረ አሁንስ ማን አሳልፎ እንደሰጠሽ ገባሽ? ያቺ ከሃዲ ሔዋን ነች አይደል? ቆይ አሁን የታባቷ ጠፍታ ነው እዚህ ቤት መታ አታውቅም? አይ እሷ እንኳን አይደለችም። ዋናው አንቺ አለመሆንሽ ማወቄ ነው። እባክሽን ሉሊት፣ አሁን እንደምታየው እኔ ብቸኛ ነኝ። አንቺም አትተይኝ እባክሽን። አጥፍቻለሁ አይደል? ይቅርታ አድርጊልኝ። ቆይ እየቀለድሽብኝ ነው? ለማለት አልኩሽ ነው። ቆይ ቢዚ ከቀረብሽኝ በኋላ አሳልፈሽ ልትሰጪኝ ነው አይደለ? ቆይ ስለምን አለቃ ነው የምታወሪው? አንቺ ደግሞ ከመጀመሩ ነው አለቃ ያለው ስራ የምትሰሪው። እባክሽን ቤዝዬ አድርጊ ያልሽኝ ነገር በሙሉ አደርጋለሁ። እባክሽን ማንም ሰው መጥቶ ሉሊት የታለሽ ካለሽ ግን እዚህ ቤት የለውም። እሺ አሁን ደግሞ ምን አይነት ችግር ልታመጣብን ነው? ለኤፍራታ ብዬ ነው እንጂ ይህን ጸጉርሽን ነበር መነጫጭልሽ። አባዬ ባለመኖሩ መሰለኝ ሁሉም ሰው እየሸሸኛለሁ። አባዬ ቢኖርማ ሁሉም ሰው ከኔ ጋር ነበር የሚሆነው። ወይ ቤት የምትፈልጊውን ነገር አድርጌልሻለሁ። እሺ ግን ለምንድን ነው ድምጽሽ ላይ መከፋት የሚሰማኝ? ምንድን ነው የሆንሽው ነገር አለ ነው ወይስ መጥፎ ነገር ተናገረች? አይ ምንም አልሆንኩም። ብቻውን አለቃ እንዳላትና የሆነ ስህተት ሰርታ እያሳደዳት እንደሆነ ስለፈልፍ ነበር። አረ እንደውም እቤት መሆኔን ራሱ እንዳትናገሪ ብላ በጣም እየለመነችኝ ነበር። እሺ አመሰግናለሁ። አንቺ እንደቀላል ያየሽው ነገር ለኔ ትልቅ መረጃ ነው። አዎ እሺ ችግር የለውም። ዋናው እንኳንም አንቺን ጠቀመሽ። ሰላም ወይ? እሺ ለአንቺ መልካም ቀን ይሁንልሽ። እሺ ቻው። ወይዘሮ ሉሊት ምን አይነት ጥፋት ብታጠፊ ነው ያፌት ሊገልሽ የሚፈልገው? ይሄን ነገር ማወቅ አለብኝ። ሄሉዚ አንድ መስራት ያለብን ነገር አለ። እንዴ ካልሆነ ወይ ቤት ሄደህ ካረፈተን እንዴ? አይ እዚሁ ይሻላል። በዛ ላይ ደግሞ ናታንም የሚመጣ ስለሆነ ከሱ ጋር ወደ ድርጅቱ እንሄዳለን። ድርጅቱ ጋር በዘር ምን ትሰራላችሁ? ገኒ ናታን አንዳንድ ፋይሎችን ሲያገላብጥ የቤዛ አባት ጥሩ ስራ እንደማይሰራ ደርሶበታል።
እና ቢሮ ሄደን ስለ ጉዳዩ በጥልቀት ልመረምር ነው። እንደማስበው ከሆነ የቤዛና የናታን አባት መልካም ሰዎች አልነበሩ። ደጋግሜ ሳስባቸው የያፌት ተግባር ከነሱ ጋር የተያያዘ እንዳይሆን እፈራለሁ። እሱማ እዛ ቤት ሁለቱም ቤተሰቦች ጋር ቢመዘዝ ስንት ጉድ ይወጣ ነበር። እኔ ስንቱን ጉድ ነው እኮ የማውቀው። ሁለቱም ክፎች እንደነበሩ አውቃለሁ። የናታን አባት የመኪና አደጋ ከመድረሱ በፊት እኛ ቤት ይመጣና ከአቶ መስፍን ጋር ቤት ውስጥ ያለ ቢሮ ውስጥ ቆልፈው አንዳንድ ነገሮችን ሲያወሩ ሰማ ነበር። ያ ባልፈልግም አንዳንድ እቅዶች ሲያቀዱና ወደፊት ምን ማድረግ እንዳለባቸው ሲነጋገሩ ሰማ ነበር። ቤዛ አባቷን እንደመላክ ነው የምታየው። ናታን አንዳንድ ፋይሎችን ሲያገላብጥ ደግሞ አቶ ሰለሞን የህገ ወጥ እቃዎች እንደሚያስገባ ደርሶበታል። ወይ ጉድ! ምን ነው እነዚህ ልጆች እንደፈተናቸው በዛ። ለነገሩ የአባት ዕዳ ለልጅ አይደል የሚባለው? ያው እንግዲህ ወላጆቿ ዕዳ ቤዛ ላይ ነው የሚወርደው። ምን እሷ ብቻ የናታን ቤተሰብም እንደዛው ናቸው። እኔ የምታሳዝነኝ እናትየው ናት። የናታን እናት በጣም ምስኪን ሴት ነበረች። ለልጆቿ ማትሆነው ነገር የለም። እሷ ግን የተገባች ይመስልሻል? እውነት ልጆቿን ትታ እዛው ቀርታ ነው? አይ ልጄ አይመስለኝም። የባሏ ሞት አስደንግጧት እንግዲህ እስክትረጋጋ ድረስ ነው እንጂ በምን አቅሟ በምን አንጅቷ አስችሏት ልጆቿን ጥላ ትቀራለች ብለህ ነው? ናታን ከአባቱ ሞት በላይ የእናቱ መጥፋት በጣም አሳስቦታል። አሁን ላይ ምንም እንዳልተፈጠረ ያስመሰለ ነው ያለው። ለእህቱ አስቦ ነው። የኔ ምስኪን እህቱን በጣም ነው የሚወዳት። ለእህቱ ይሞትላታል። እሷ ከምትጎዳ ውስጤ ባመቀው ይሻላል ብሎ ይሆናል። በተለይ አሁን ባለችበት ሁኔታ የአባቷ ሞት ብትሰማ በጣም ትጎዳለች። ስለዚህ እንደሱ ያስፈልጋታል። እንደ ቢኒዬ ባከና ትራቃት አጠገቧ ሆነ። ያቺ ከካዋሉ ልጅ ድንገት ብትነግራት ቅስሟ ነው የሚሰበረው። ሰው ያስፈልጋታል። እሺ ገኒ፣ እሷ ባትፈልግም እኔ እጠብቃታለሁ። ለናታንም ቃል ገብቼላታለሁ። ግን ደግሞ በቃ አንዳንዴ ነገሮችን ሳይ በጣም እናደዳለሁ። ሳልፈልግ ራሱ ከሷ እንድርቅ ታደርገኛለች። አሁን ብታናድድህም ስለሱ የምታስብበት ጊዜ አይደለም። ደግሞ እሷን ለመጠበቅ ከጎኗ ስትሆን ጸባችሁ ረግቦ እኮ አንድ ላይ ትሆናላችሁ። አሁን እዝጋ ደቀ የጸዳዩት ነው እንደየኖርክ ያለውት ታያለሽ። ዛሬማ አመልጣለሁ። አለቃው ማን እንደሆነ አያዋለሁ። እባክሽን እህቴ፣ እባክሽን በዚህ መንገድ ለመውጣት አትሞክሪ። እነዚህ ሽጉጥ ምናምን የሚይዙ ሰዎች ለአንድ ደቂቃ እንኳን እንደሰው ማሰብ አይችሉም። እባክሽን ህይወትሽን አደጋ ላይ ነው የምትይው። ይሄ ድልማ ሊያመልጠኝ አይገባም። አመልጣለሁ። አለቃ ነገሮች ካለቀ በኋላ እየተበላሹ ነው። እኔም አውቀው ዛሬ እንዳይመጡ ነበር። ስደውል ደርሰናል ምናምን ብለውኝ ነበር። ግን አሁን ማንም ስልክ ያነሳል። Thank you.